ከ8 ሚሊዮን ብር በላይ የሚያወጣ ህገወጥ ነዳጅ የጫነ ተሽከርካሪ በቁጥጥር ስር ዋለ። የኢትዮጵያ ባንኮች የውጭ ምንዛሪ ረሃብ ውስጥ ናቸው ተባለ። የእናቶችና ህጻናት ህይወትን ማዳኛ በጀት ለባለስልጣናት ውድ ስልክ ግዢ ውሎ ተገኘ። በኔፓል ተራራ ላይ የመጡ በመቶች የሚቆጠሩ የውጭ ሀገር ዜጎች በአንድ ጀንበር አየር ላይ በነው ጠፉ። የአዲስ አበባ አርሶ አደሮች የረጅም ጊዜ ስጋት ተወገደ። ዝርዝሩን እናሰማቸዋለን። በትግራይ ክልል አዲስ የታጠቀ ኃይል እንቅስቃሴ መጀመሩን ተከትሎ የሰላም ስምምነቱ ሙሉ በሙሉ ሊፈርስ እንደሆነ ተገለጸ። ትራምፕና ኔታንያሁ በኢራን ላይ የጀመሩትን ወታደራዊ ውጊያ በህዝብ ተቃውሞ ቆመ። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። በምስራቅ ሸዋ ዞን ባዳሚ ቱሉ ጁዶ ኮቦልቻ ወረዳ በአሁኑ የችርቻሮ ዋጋ ተመን ከ8 ሚሊዮን ብር በላይ የሚያወጣ ነዳጅ በህገወጥ መንገድ ሲጓጓዝ በቁጥጥር ስር ውሏል። ድርጊቱ የተፈጸመው ነሐሴ 20 ቀን 2018 ዓ.ም ሲሆን ተሽከርካሪው የተቀመጠለትን የጉዞ መስመር በመጣስ ህገወጥ ዝውውር ሲያካሂድ ተይዟል። ድርጊቱ የተፈጸመው የሰሌዳ ቁጥር ኮድ 39961 ኢቲ በሆነ ተሳቢ ተሽከርካሪ ነው። ተሽከርካሪው ነዳጁ መነሻውን ከጅቡቲ አድርጎ አዲስ አበባ ከተማ በሚገኝ የነዳጅ ማደያ እንዲያራግፍ የተመደበ ነበር። አዲስ አበባ ማደያ ማራገፍ ሲገባው አቅጣጫውን በመቀየር ነዳጁን ወደ ሻሸመኔ ከተማ ወስዶ ሊያራግፍ ሲል በቁጥጥር ስር ውሏል። የአዳሚ ቱሉ ጁዶ ኮቦልቻ ወረዳ ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር ቡሎ ዲንሳ እንደገለጹት ይህ ህገወጥ የነዳጅ ዝውውር በቁጥጥር ስር ሊውል የቻለው ከአካባቢው ህብረተሰብ በተሰጠ ሚስጥራዊ ጥቆማ መሰረት ነው። በአሁኑ ወቅት ተሽከርካሪው በቁጥጥር ስር ውሎ በጉዳዩ ላይ ዝርዝር የምርመራ ስራ እየተካሄደ ይገኛል። ኢትዮጵያ ብሔራዊ ባንክ ባካሄደው የውጭ ምንዛሪ ጨረታ ላይ የተሳተፉ 5 ባንኮች ብቻ ሲሆኑ ከነዚህ ውስጥም ዶላር ማግኘት የቻሉት 2 ባንኮች ብቻ ናቸው። ይህም በባንኮች መካከል ያለውን የፋይናንስ አቅም ልዩነት የሚያሳይ ከመሆኑም በላይ አብዛኞቹ የንግድ ባንኮች አሁንም በከፍተኛ የውጭ ምንዛሪ እጥረት ውስጥ እንደሚገኙ ይጠቁማል። በህጋዊ የጨረታ ሂደት የዶላር አማካኝ ምንዛሪ ተመን በ160 ብር አካባቢ ረግቶ የቆየ ሲሆን ይህም ከዚህ ቀደም ከነበረው አንጻር መጠነኛ መረጋጋትን ያሳያል። ነገር ግን ይህንን ተከትሎ በጥቁር ገበያው የዶላር ዋጋ ማደጉን የቀጠለ ሲሆን ኢትዮጵያ ብር ዋጋ ወርዶ 1 የአሜሪካን ዶላር እስከ 188 ብር ድረስ እየተመነዘረ ይገኛል። ብሔራዊ ባንክ በ2026 የበጀት ዓመት የመጀመሪያ ሩብ ዓመት አካል አድርጎ 125 ሚሊዮን ዶላር ለሽያጭ ቢያቀርብም የንግድ ባንኮች ግን 170.51 ሚሊዮን ዶላር ለመግዛት የጨረታ ሰነድ አስገብተዋል። ይህም ከቀረበው አቅርቦት የ36 በመቶ ብልጫ ያለው ፍላጎት መኖሩንና በገበያው ላይ ያለውን የምንዛሪ ጥማት አሁንም አለመቁረጡን ያሳያል። በነሐሴ ወር በተካሄዱ 3 ተከታታይ ጨረታዎች በብሔራዊ ባንክ በጠቅላላው 750 ሚሊዮን ዶላር የነሐሴ 20ን 500 ሚሊዮን ዶላር ልዩ ጨረታ ጨምሮ ለገበያ አቅርቧል። ነገር ግን ከባንኮች የቀረበው የጠቅላላ ግዢ ጥያቄ 1.35 ቢሊዮን ዶላር በመድረሱ አቅርቦቱ ከፍላጎቱ ጋር መመጣጠን እንዳልቻለ ያረጋግጣል። የ2024 የተጀመረው የማክሮ ኢኮኖሚ ማሻሻያና የገበያ መመሪያ ተከትሎ ዶላርን ለማከፋፈል የሚደረገው ጥረት ቢቀጥልም የፋይናንስ ስርዓቱ አሁንም በከፍተኛ የፍላጎት ጫና ውስጥ እንደሚገኝ ያሳያል። በደቡብ ምዕራብ የኢትዮጵያ ሕዝቦች ክልል ጤና ቢሮ ስር የሚገኘው የእናቶችና ህጻናት ጤና ፕሮግራም በጀት ለታለመለት የሕክምናና የእንክብካቤ አገልግሎት መዋል ሲገባው ለከፍተኛ አመራሮች ውድ ስልኮች መግዣ ውሏል የሚል መረጃ በማህበራዊ ሚዲያና በልዩ ልዩ የመገናኛ ብዙሃን ተሰራጭቷል። ይህ መረጃ በህዝቡ ዘንድ ከፍተኛ ቅሬታና ትኩረት በማስነሳቱ መንግስት የህዝብ ሀብት አጠቃቀምን ለማረጋገጥ አቅጣጫ ለመስጠት ተገዷል። የቀረበውን ጥቆማና መረጃ ተከትሎ የክልሉ መንግስት የህዝብ ሀብት በአግባቡ ለታለመለት ዓላማ ብቻ መዋሉን ማረጋገጥ አስፈላጊ መሆኑን በመቀበል ጉዳዩን በተደራጀና በጥልቅ በሆነ መንገድ የሚያጣሩ ህጋዊ አካላትን ሰይሟል። በዚህ መሰረት የፍትህ፣ የኦዲትና የጸረ ሙስና አካላትን ያቀፈ የጋራ የምርምር ቡድን አደራጅቶ አጠቃላይ የስራና የገንዘብ እንቅስቃሴውንና የምርምር ስራ በይፋ አስጀምሯል። ምርመራው ነፃና ያልተጫነ ይሆን ዘንድ በድርጊቱ ላይ እጃቸው አለበት ተብለው የተጠሩት 3 ከፍተኛ አመራሮች ከዛሬ ጀምሮ ከያዙት የኃላፊነት ቦታ እንዲታገዱ ተደርጓል። ይህ እርምጃ የተወሰደው የምርመራ ሂደቱን ጣልቃ ገብነት ለመከላከልና ማጣራቱ ግልጽ በሆነ መንገድ እንዲካሄድ ለማስቻል እንደሆነ ተገልጿል። የክልሉ መንግስት አጠቃላይ የማጣራትና የኦዲት ስራው እንደተጠናቀቀ የህዝቡን ሀብት ያባከኑና በብልሹ አሰራር ላይ የተሳተፉ አካላት የማያዳግም ህጋዊ፣ ፖለቲካዊና አስተዳደራዊ እርምጃዎች እንደሚወስዱ አስታውቋል። በተጨማሪም የህዝብ ሀብት ብክነትን በማጋለጥ ጥቆማዎችን በመስጠትና ከመንግስት ጎን በመቆም የተጫወተውን አዎንታዊ ሚና በማንሳት ህዝቡን አመስግኗል። እንደ አውሮፓውያን አቆጣጠር ኦገስት 26 ቀን 2026 በሰሜናዊ ኔፓል ራስዋ በተባለ ተራራማ አካባቢ በድንገት በተከሰተ የበረዶና የአለት መደርመስ ምክንያት ከፍተኛ የጎርፍ አደጋ አጋጥሟል። የኔፓል ፖሊስና የቻይና ቲቤት ባለስልጣናት የ160 ሰዎችን አስክሬን ማግኘታቸውን ያረጋገጡ ሲሆን በርካታ አስክሬኖች በጭቃና ፍርስራሽ ውስጥ ተቀብረው በመገኘታቸው የሟቾች ቁጥር ሊጨምር እንደሚችል ተገልጿል። 105 ህንዳውያን፣ 54 አሜሪካውያን፣ 34 አውስትራሊያን
33 እንግሊዛውያንና የሌሎች ሀገራት ዜጎችን ጨምሮ በድምሩ የ384 ጎብኚዎች ደህንነትና ያሉበት ሁኔታ አልታወቀም። አደጋው በማለዳ በመከሰቱ የማረፊያ ቦታዎች እንዲሁም የኮሚኒኬሽን መስመሮች በመውደማቸው ግንኙነት ማድረግ አልተቻለም። የኔፓል መንግስት አካባቢውን የአደጋ ጊዜ ቀውስ ቀጠና ብሎ ያወጀ ሲሆን የህንድ፣ የአሜሪካና እንግሊዝ የነፍስ አድን ቡድኖች ከኔፓል ጋር በመተባበር ፍለጋ እያካሄዱ ነው። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ በአርሶ አደር ይዞታዎች ላይ ሲሰጥ በነበረው የይዞታ ማረጋገጫ የምስክር ወረቀት አገልግሎት ላይ ጥሎት የነበረውን እገዳ በይፋ ማንሳቱን አስታወቀ። ቢሮ ለሁሉም የስራ ዘርፎችና ለክፍለ ከተማ መሬትና ልማትና አስተዳደር ጽሕፈት ቤቶች ባስተላለፈው አዲስ መመሪያ መሰረት ቀደም ሲል በአርሶ አደር ይዞታዎች ላይ የሚሰጡ የይዞታ ማረጋገጫ የምስክር ወረቀቶች ለሶስተኛ ወገን እንዳይተላለፉና እንዳይዘዋወሩ እገዳ ተጥሎ ቆይቷል። ይህ እገዳ መጀመሪያ ላይ ሲጣል ዋና ዓላማው አርሶ አደሩን ከኢኮኖሚያዊና ማህበራዊ ቆሶች ለመጠበቅና የይዞታ ዋስትናውን ለማረጋገጥ ታስቦ እንደነበር ቢሮ ገልጿል። ይሁን እንጂ እገዳው በቆየባቸው ወራት ውስጥ በርካታ የመልካም አስተዳደር ክፍተቶች ሲታዩበት የቆየ ሲሆን ከባለይዞታዎችም ብዛት ያላቸው ቅሬታዎችና አቤቱታዎች ሲቀርቡበት ሰንብቷል። እነዚህን የተከሰቱትን የመልካም አስተዳደር ችግሮች ለመፍታትና በህብረተሰቡ ዘንድ ለቀረቡት ቅሬታዎች አፋጣኝ ምላሽ ለመስጠት ሲባል ከነሐሴ 14 ቀን 2018 ዓ.ም ጀምሮ እገዳው ሙሉ በሙሉ እንዲነሳ ውሳኔ ተላልፏል። በመሆኑም የሚመለከታቸው አካላት ይህንን ስራ በከፍተኛ ጥንቃቄ በቁርጠኝነትና በዲሲፕሊን እንዲያከናውኑ ቢሮው ጥብቅ ማሳሰቢያ ሰጥቷል። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ለአርሶ አደሮች የሚሰጥ የመኖሪያ ቤት፣ የድርጅትና የግብርና መጠቀሚያ ይዞታ ማረጋገጫ የምስክር ወረቀት ላይ እገዳ ጥሎ የነበረው ከጥር 5 ቀን 2018 ዓ.ም ጀምሮ መሆኑ ይታወሳል። በቅርብ ሳምንታት በትግራይ ክልል የተፈጸሙ የድሮን ጥቃቶችን እና እየጨመረ የመጣውን ወታደራዊ ውጥረት ተከትሎ የ5 ምዕራባውያን ሀገራትና የአሜሪካ ኤምባሲዎች አስቸኳይ መግለጫ አውጥተዋል። በዚህ መግለጫቸው አገራቱ የሚከተሉትን ዋና ነጥቦች አንጽኦ ሰጥተው አሳስበዋል። አገራቱ በፕሬዝዳንት ኦሉሴጉን ኦባሳንጆ የሚመራውን የአፍሪካ ህብረት የሰላምና የሽምግልና ጥረት ሙሉ በሙሉ እንደሚደግፉ አረጋግጠዋል። አስቀድሞ በድርቅና በችግር በተጎዳው የትግራይ ክልል ውስጥ ዳግም ግጭት መቀስቀሱ ለሰሜኑ ኢትዮጵያ ህዝብ እጅግ አስከፊና ዘላቂ ጉዳት የሚያስከትል መሆኑን ዲፕሎማቶቹ አሳስበዋል። ህወሓት የኢኮኖሚ እገዳዎች እንዲነሱና ወታደራዊ ከበቦች እንዲቆሙ ቅድመ ሁኔታዎችን በማስቀመጥ ላይ ሲሆን በሌላ በኩል የፌዴራል መንግስት ህወሓት ከሌሎች ታጣቂ ቡድኖች ጋር ጥምረት ፈጥሯል ሲል ከሷል። ለሰሜን ኢትዮጵያ ዘላቂ ፎይታ ለመስጠት የፕሪቶሪያል የሰላም ስምምነት በቅን ልቦና ተተግብሮ ዘላቂ ሰላም የሚመጣበት መንገድ እንዲፋጠን ጥሪ ቀጥሏል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢራን ከሚያስተዳድሯት አካላት ጋር ዲፕሎማሲያዊ ስምምነት ማድረግ እንደማይቻል ገልጸዋል። እንዲሁም ፕሬዝዳንት ዶናልድ ትራምፕ በቴህራን ላይ የጀመሩትን አዲስ የኢኮኖሚ ጫና ዘመቻ አድንቀዋል። ማክሰኞ ዕለት በዌስት ባንክ በተካሄደ ዝግጅት ላይ ኔታንያሁ ከትራምፕ ጋር ያደረጉትን ውይይት በማስታወስ ኢራን ከሚያስተዳድሩት አካላት ጋር ምንም አይነት ስምምነት ላይ መድረስ አይቻልም ብለዋል። ትራምፕ የኢራንን ኢኮኖሚ ለማፍረስ ያለመ አዲስ የኢኮኖሚ ዘመቻ ያወጁ ሲሆን ኔታንያሁ ይህንን እርምጃና በኢራን መንግስት ላይ የተጣለውን ከበባ በከፍተኛ ሁኔታ ደግፈዋል። አሜሪካና እስራኤል በኢራን ላይ ጥቃት አድርሰው የነበረ ቢሆንም የነዳጅ ዋጋ በመናሩና በህዝብ ተቃውሞ ምክንያት ተኩስ ለማቆም ተስማምተው ነበረ። ሆኖም አሁንም አዲስ የኢኮኖሚ ዘመቻ ተጀምሯል። ለዕለቱ ያዝንላችሁ ዘገባዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንደርሷችሁ ቻናላችንን ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃዎችን ይከታተሉ። መልካም ጊዜ።